ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ነው የምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ለተሁድ መጋቢት 6 2018 በኢትዮጵያ ዘመን አቆጣጠር የጋት አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሸር አድርጉ ባላችሁ ግንኙነት አውታር በፌስቡክ፣ በቴሌግራም፣ በትዊተር፣ በኤክስ፣ በዋትስአፕ ግሩፖቻችሁ ባላችሁ ሁሉ በቲክቶክ ስለምታደርጉም የከበረ ምስጋና ይድረሳችሁ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ድጋፋችሁን አጠናክራችሁ ቀጥሉ። የመጀመሪያው እንግዲህ ወደ ትግራይ ይወስደናል። በዛሬው ዕለት ወደ አዲስ አበባ ጉዞ ጀምረው የነበሩ ጠዋት ያው ሌሊት ነው የምንለው ሌሊት ላይ ጉዞ ጀምረው የነበሩ ሁለት ባስ ተሳፋሪዎች አባይ ባስ እና ጊዮን ባስ ከመቀሌ ከተማ ወጣ ብለው ምላዛት የሚባል አካባቢ ሲደርሱ ኬላ የዘረጉ ታጣቂዎች በሙሉ ተሳፋሪዎች እንዲመለሱ ማለፍ አትችሉም ተመለሱ የሚል ትዕዛዝ በመስጠት ሁለቱም ባሶች አባይ ባስ እና ጊዮን ባስ ተመልሰው ወደ መቀሌ ዞረዋል ማለት ነው። ጠይቀዋል። የጠየቁ አንዳንዶች ለምንድን ነው ሲሉ አይ የለም መንገድ ላይ ችግር አለ፣ መንገድ ላይ ሰላም አይደለም፣ ግጭት ስላለ ጉዳት እንዳይደርስባችሁ ነው የሚል ምክንያት ቀርቦላቸዋል። ከዚህ በፊት የራሱን የህወሓት የግምገማ ሰነድን አንስተን እዚህ በጋት ሚዲያ በጥርና በየካቲት ብቻ በተለያዩ የትራንስፖርት አማራጮች በእግራቸውም ጭምር ወደ ሌሎች ክልሎች በአብዛኛው ደግሞ ወደ አዲስ አበባ በጦርነት ፍርሃት ምክንያት እየገሰገሰ እየወጣ መሆኑን ይሄ ደግሞ ከጋት ሚዲያን ባሻገር ኦፍኮርስ ዓለም አቀፍ የሚዲያ የዜና ማሰራጫዎች አልጀዚራ፣ ኤፍፒ፣ አጃንስ ፍራንስ ፕሬስ ማለት ነው የፈረንሳዩ ዜና ወኪል ሌሎችም እየዘገቡት ነው ያሉት እና 67 ሺህ ወጣቶች ወጥተዋል። ከዚህ በኋላ እኛ ጦርነት በመጀመሪያው ዙር ዋጋ ከፍለናል፣ ድጋሜ ግን ጦርነት ማየት መስማትም አንፈልግም ያሉ በአብዛኛው ወጣቶች እየወጡ ነው ያሉት። ይህንን ለማስቀረት የዓለም አቀፍ ደግሞ ዘገባዎች እየፈጠሩት ያለበትን ጫና ለመቋቋም ህወሓት ኬላ ጥሏል። በነገራችን ላይ ኬላ ወደ አዲስ አበባ መስመር ወደ ክልሎች በሚወጡት ብቻም ሳይሆን እዛው መቀሌ ውስጥ ወደ አሉላ አባ ነጋ ኤርፖርት የሚወስዱ ላይ ኬላዎችን ጥሏል። ከህወሓት የቀደመ ባህሪ በመነሳት ምን ሊያደርግ ይችላል በቀጣይ ስንል በራሱ ወይንም አብሯቸው ከሚሰራ ተለላኪዎቹ ጋር ራሱን የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ ዕዝ ብሎ የሚጠራው የነምሬ ወዳጆ ፋኖ ኦፍኮርስ አንዳንድ መስመሮች በአብዛኛው በአፋር በጭፍራ በኩል ቢሆንም በቆቦ በኩል ይዞ በነምሬ ወዳጆ እነሱን ተጠቅሞ የራሱን ተለላኪዎች ስማቸውን የአማራ ፋኖ የሚል ማስኩ አማርኛ ተናገር በተቀጣሪነት በቅጥረኝነት የኮሎምቢያም ታጣቂ ገንዘብ እስከከፈልከው ይሰራል። ከኮሎምቢያ መጥቶ የሆነ ሀገር ላይ ይዋጋል። ላይክ ዛት እነዚህ መርሰነሪዎች ናቸው፣ ቅጥረኞች ናቸው። ለከፋዮቻቸው እና በተሰጣቸው ቸክሊስ መሰረት ነው አክት የሚያደርጉ እንጂ ትምህርት ጽሕፈት ቤትን፣ የጤና ተቋምን፣ መሰረተ ልማትን በየገባበት እንደ ትጥቅ እንደ ጦር መሳሪያ 4-5 ጀሪካ የሚይዝ በዛ ቤንዚን ሞልቶ የሚንቀሳቀስ እና በእነሱ አማካኝነት በተሳፋሪዎች ላይ ግድያ ሊፈጽም ይችላል፣ አፈና ሊፈጽም ይችላል። ያንን አድርጎ ምን ይላል? ጉዞ ከልክለናል። ጉዞ የከለከልነው በምን ምክንያት ነው? አፈና ይሄ ስላጋጠመ መስመሩን ወይም በጸጥታ ችግር ምክንያት የፌዴራል መንግስት ወይ የአማራ ክልል መንግስት ነፃ ማድረግ ስላልቻለ ይህንን ሊል ይችላል። የህወሓት የቀደመ ባህሪ ነው። ከአውዜን ጀምሮ በተለያዩ ቦታዎች ይህንን አድርጎ ከዛ የዜጎች የመንቀሳቀስ መብት ዓለም አቀፍ ጫናም ሊሆን ይችላል። ከራሱ ከትግራይ ህዝብም ከልሂቃንም ይህ ጥያቄ ሲነሳበት እኛ ጉዞን እየሰረዝ ነው ወይ ጉዞን ያገድ ነው በዚህ ምክንያት ነው ብሎ እነሱ መግለጫ እንዲያወጡ ያደርጋል።
የምሬ ወዳጆ ፋኖ ተለላኪ ነው። ተለላኪ ጭንቅላት የለው። የተላከለትን ብቻ ማሰብ ማሰላሰል የተለላኪ ፋንታ አይደለም፣ የላኪው ነው። ላኪው የሰጠውን ያነባል ማለት ነው። ይህንን ሊያደርጉ ይችላሉ። ከዛም ባለፈ እንግዲህ በየክፍለ ከተማው የሚሄዱበትን ምክንያት ማረጋገጫ አስጽፉ ይባልና ያንን ደግሞ ወደ ኮራፕሽን አንድ የገንዘብ መሰብሰቢያ ሊያደርጉት ይችላሉ። እንግዲህ በቀጣይ የምንሰማው ከአዲስ አበባ ከመቀሌ ወደ አዲስ አበባ ለመምጣት ይህን ያህል ገንዘብ ተጠይቄ ይህን ከፍዬ ነው የለፍ ወረቀት የሰጠኝ ሰው ለጤና ሕክምና ወይ የፍርድ ቤት ቀጠሮ ስላለብኝ ይቅርታ ወይንም የስራ ኢንተርቪው ዋቴቨር ስላለብኝ የሚል እየተጻፈ ክፍያ የሚከፈልበት አንድ የገንዘብ መሰብሰቢያ ሊሆን ይችላል ማለት ነው። እንዳልኳችሁ በተደጋጋሚ ያው የወደቁ ሰዎችን ያነሱ በወደቀ ጉዳይ ላይ ጊዜያችንን ማሳለፍ የለብንም። ግን ያው መቼስ አለመታደል ነው እንጂ ዛሬ መጋቢት 6 ነው፣ 24 ቀን ይቀረዋል የሌተናል ጀነራል ታደሰ ወረደ 1 ዓመት ሊሞላው ማለት ነው። ህዋቶች የተለያዩ ስራዎችን እየሰሩ ነው ያሉት። አንደኛ ሌተናል ጀነራል ታደሰ ወረደን ከስልጣኑ አውርደን ምክትሉን አቶ አማኑኤል አሰፋን በቦታው ብናስቀምጥ የፌደራል መንግስት ይቀበለናል አይቀበለንም የሚል አንድ በዛ ዙሪያ ላይ ጥናት የሚሰራ ቡድን አለ። ሁለተኛ ዲፋክቶ አሁን የፕሪቶሪያ ስምምነትም ተጥሷል። በዚህ ሂደትም አንድ ዓመት እያል ምንሄድ አይደለም። ህዝባዊ መንግስት መመስረት አለበት። ከፌደራል መንግስት ውጭ ወጥተናል። ዲፋክቶ ብለን መጠየቅ አለብን የሚል በዛ ደረጃ ከሻቢያ ጋራ ከሻቢያም አልፎ ከሌሎች ሀገር አጋር ካሏቸው ጋራ የስልክም የኢሜልም ልውውጥ የሚያደርግ ዶክመንት የሚያዘጋጅ እየሰማሁት በነገራችን ላይ በዛ ውስጥ በዲፋክቶ ስቴት ምስረታ ላይ ተሳታፊ የሆኑ እዚህ አዲስ አበባ ያሉ ሰዎች እንዳሉ መረጃ ደርሶኛል። ኤንዌይስ እሱን ማጣራት ስላለብኝ ነው። ያ በሌለበት ሁኔታ እነከሌ ብዬ ወደ እናንተ ልነግራችሁ አልችልም። ዞሮ የዲፋክቶ ሻቢያ ማለት ፋክት እንነገር የፈለገው ቢሆን አሁን ሌት የፌዴራል መንግስት እንዲሁ አንቀጽ 39 በህገ መንግስቱ መሰረት ብለን ሃይፖቴቲካል እንሁንና ሴናሪዮውን ያንን ህዝቡ በቃ ወሰነ፣ ሪፈረንደም አካሄደ፣ ከዛ ትግራይ ሀገር ትሁን ቢባል የመጀመሪያ ነገር ሻቢያ አይቀበለው በፍጹም። ልክ አሁን ጅቡቲ ለምሳሌ ለዛ ተመሳሳይ ምሳሌ ሆናል አይደል ነው። ሶማሌላንድ ዲፋክቶ ሆና በነበረበት ወቅት ላይዝን ኦፊስ ሀርጌሳ አለው። ራሱ ሀርጌሳ ደግሞ ወይም ሶማሌላንድ ደግሞ ላይዝን ኦፊስ ጅቡቲ ነበረው። ጠንካራ የሚባል ግንኙነት ነበራቸው። አብረው ይሰራሉ። ኤር ጅቡቲ የምትወስዱ የጅቡቲ አየር መንገድ በሳምንት 4 በረራ ሚኒመም ያደርጋል። በረራ ያደርጋል። ከበርበራ ብቻም አይደለም ወደ ሀርጌሳ በረራ ያደርጋል። እንደ ዲፋክቶ ዝም ብሎ ማለት አገር እውቅና ሳያገኝ ነገር ግን ሀገር ሆንኩኝ ብሎ የመጀመሪያ እስራኤል ዲሴምበር 26 የሀገርነት እውቅና ሲሰጠው ከሶማሊያውያን ከሶማሊያ ፌዴራል መንግስት ፕሬዚዳንት ከሐሰን ሼክ መሐመድ በላይ ያዙ ይልቀቁኝ አለ። ኢጋድን በቀድሞ የጅቡቲ የውጭ ጉዳይና የትብብር ሚኒስተር በኩል አሁን የአፍሪካ ህብረት ቸርማን በሆነው በዛ በኩልም ሙሉውን በተደጋጋሚ ተቃውሞውንም ውግዘቱንም ዲፕሎማሲውንም እየመራ ያለው ከሶማሊያ በላይ ጅቡቲ ነው። የሶማሊያ አንድነት ያሳስብ። ለምን? ሌላ ኮምፒቲሽን ነው የሚያመጣብህ፣ ሌላ ኢንተረስት ነው የሚያመጣብህ። ልክ ለምሳሌ ትግራይ አገር እንዲሆን አይፈልግም ሻቢያ። ኤንዌይስ እንኳን አገር እንዲሆን የፕሪቶሪያ ስምምነት ስለተፈረመ ይሄ እኮ ዓለም አቀፍ ማህበረሰብ የሚያውቀው ነው። ይሄ እኮ ራሳቸው የህወሓት ሰዎች ያውቁታል እኮ። የህወሓት ሰዎች ምንድን ነው ያሉ እኮ ራሳቸው መጥተው የፕሪቶሪያ ስምምነት ይቅርታ ለእኛ በጣም ጠቃሚ ነው። አንዳንዶቹ አሁን ተገፍተው ተባረው ወደዚህ ወደ አዲስ አበባ የመጡም አሉ። ሲተነትኑ ነበረ። የፕሪቶሪያ ስምምነት በመፈረሙ ምክንያት ከፌዴራል መንግስት ጋር ሰላም በማስፈናችን ሰላሙን የማይፈልገው
ሻቢያ ሰላሙን የማይፈልገው ፋኖ ከፌዴራል መንግስት ጋር የነበራቸውን ጽምዶ አፍርሰን አዲስ ለኛ የሚመች ጽምዶ መስርተናል። ስለዚህ የሻቢያ አሁን የሻቢያ ወታደራዊ ልሂቃን ፖለቲከኞች የስለላ ያሉት ይመላለሳሉ። አዲግራት ላይ ቤዝ አላቸው፣ ዛላንበሳ ቤዝ አላቸው፣ መቀሌ ሐውልት ያሉ እዛ ሩቅም ሳይሄዱ በጣት የሚቆጠሩ ያው ትግራይን የሚያስተዳድሩ የኤርትራ ሰዎች አሉ። ኦፍኮርስ ደግሞ ትውልዳቸው ዘራቸው ደግሞ ትግራይ ውስጥ የሆነ ደግሞ ኤርትራም ያሉ ሰዎች አሉ። ያው ምስራቅ አፍሪካ እንደዚህ ነው። ልክ እንደ ሰርግ እንደ ጤፍ በሉት እና ከዚህ ነጩንና ቀዩን ጤፍ ለይልኝ እንደ አይነት ነገር በተለይ ቢፈጭ ምስራቅ አፍሪካ የተፈጨ ነው። ሜልቲንግ ፖት ነው። ተጋብተናል፣ ተዋልደናል፣ በንግድ ተገናኝተናል፣ በሃይማኖቱ ተገናኝተናል። ድርቅ ወደሆነ ሀገር ሰዶናል። ከዛ ወደዚህ መጠናል። አሁን ደግሞ ወደ ታች ወደ ለግጦሽ የሚሄዳለ ያ ሁሉ ያደረገን አንድ ይሆን ነገር ግን አንድ እንዳንሆን ኮሎኒያሊስቶች ባሰመሩት መስመር ኮሎኒያሊስቶች በሰጡን የፖለቲካ ትርክት አንዳንድ ሀገራት ተሻግረዋል። ነገር ግን እዛው ልዩነት ላይ ተቸክለን በትናንት መስመር አሁን እዚህ የዲፋክቶ ስቴት ተንታኞች የሚሉት አይ እኛ አሁን ዲፋክቶ ስቴት እኮ ለመሆን የአፍሪካ አንድነት ድርጅትም ይሁን የካይሮ ዲክላሬሽን አሁንም የአፍሪካ ህብረት ሶማሌላንድ ላይም ኢብን እንኳ የቀይ ግዛት ድንበር በሌለበት ሁኔታ ይህንን ሊሆንን አይችልም። ያው ልምጣ የግምገማቸውን አንድ ወዳጄ እንደ ድራፍት ሊክ አድርጎልኝ ነበርና አይ አሁን ባለው ሁኔታ ልክ መጋቢት 30 እኮ ዲፋክቶ ሆነናል ብለን ብናውጅ ያልተቆጣጠርናቸው ቦታዎች አሉ። ምዕራብ ትግራይ በእኛ እጅ ውስጥ አይደለም። ደቡብ ትግራይም እኛ የምንጠይቀውን ሙሉ ለሙሉ በእጃችን አስገብተን ነው ዲፋክቶ ማወጅ አለብን። ይሄ ነገር አይጠቅመንም። ከዛ ይልቅ ሁለተኛው አማራጭ አቶ አማኑኤል አሰፋን እናስቀምጥ። አቶ አማኑኤል አሰፋን ከማስቀመጥ በፊት ግን ሌተናል ጀነራል ታደሰ ወረደን መጀመሪያ በፍቃዱ ተሞክሮ ነበር፣ እምቢ ብሏል። አሁን ግን አስገድደን የተለያዩ ሜካኒዝሞችን ተጠቅመን ነው የሚሉት እነሱ። አስገድደን በፍቃዴ ስልጣን ለቅጫለሁ ብሎ ለህዋት ያስገባል። ግን ለህዋት ምን ብሎ ያስገባል? የትግራይ ጊዜያዊ አስተዳደር በደንብ ቁጥር ነው የተደራጀው። ያ የደንብ ቁጥር ደግሞ ጠቅላይ ሚኒስትሩ አሳይን እንዲያደርጉ ህዋት እንዲጠቁም ያው በስልጣን ክፍፍል እኮ በፕሪቶሪያ ስምምነት መሰረት ብልጽግና የስልጣን ተጋሪ ነበር እኮ። በክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች ተፎካካሪዎች ራሱ ህዋትም ተጋሪ ነበር። አሁን ህዋት እኮ ውክልና ያለው አሁን እኮ ራይት ነው። በቀጣዩ ህዋት እከሌን ወክልልኝ ብሎ እኮ የህዋት ደብዳቤ ሌተር እኮ ራሱ ህዋት የሚጽፈው ደብዳቤ ሄዲንጉ ውክልና እኮ የለውም። አሁን ትግራይ ውስጥ ፋንክሽናል እያደረገ ያለው ጊዜያዊ አስተዳደሩ ነው። ጊዜያዊ አስተዳደሩ ደግሞ የህዋት በለው ወይ የሆነ ፓርቲ የሚያምጣው በጊዜያዊ አስተዳደሩ ኖሚኔት የተደረጉ የተሰጡ ሹመቶች የሚመነጩ የትግራይ ጊዜያዊ አስተዳደር ስልጣን የሚመነጭ ከጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ ደግሞ ያለውን ኃላፊነት ለሌተናል ጀነራል ታደሰ ወረደ ምን አድርጎታል? ዴሊጌት አድርጎታል። ሌተናል ጀነራል ታደሰ ወረደ ደግሞ ካለው ስልጣን ደግሞ በውስጡ ያሉትን ዴሊጌት አድርጓል። አሁን ህዋት እከሌ ይሁንልኝ ብሎ እጩ የማቅረብ እንኳን ፓወር የለው፣ ኢሌጋል ነዋ። ስለዚህ ምን እያሉ ነው? አሁን እኛ ሌተናል ጀነራል ታደሰ ወረደ በፍቃድ ለቅጫለሁ እንዲል የቀድሞ ጠቅላይ ሚኒስትር የአቶ ኃይለማርያም ደሳለኝን መንገድ ተከትሎ ለቅጫለሁ ካለ ኦኬ፣ ከለቀቀ እንደ ስራ አስፈጻሚ ሰብስበው የጊዜያዊ አስተዳደሩ ስራ አስፈጻሚ ከዛ መሃል በጊዜያዊነት ለቀጣይ ቀናት ማለት ነው ለቀጣይ ቀናት አቶ ከሌ አቶ አማኑኤል አሰፋ ይሁኑ የሚል እሱን ያቀረቡት አለ። የዲፋክቶን እሱን እየሰሩ ነው። ጦርነትም ብንከፍት ዓለም አቀፉ ማህበረሰብ ጆሮ ይሰጠናል የሚል አለ። ሻቢያ ለራሱ ደጋግመን እዚህ ቤት ያነሳ ነው ለስትራቴጂክ ዴብዝ ስለሚፈልጋቸው ጦርነቱን አርቆ ጦርነት ከተካሄደ እነዚህ ደናቁርት አማራ ክልል እየጎተቱ ያመጡት ነው። የትግራይ ደናቁርት ከኤርትራ ምድር ጎትቶ አምጥተው ትግራይ ላይ ያመጡት የተሻሉ ደናቁርት ስለሆኑ ለበለጠ ደንቆሮች ለአማራ ክልል ሰጡት።
እያወደሙ ነው። ምንድነው ዓላማው? የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ መንግስት፣ ዓለም አቀፉ ማህበረሰብ መላ ትኩረቱን በሙሉ በኢትዮጵያ ውስጥ ጉዳይ ያደርጋል። አንድክ ሰው ከዛ ደግሞ ናሬሽን ይፈጥራሉ በተለላኪያቸው በኩል ለምሳሌ ጦርነቱ ከተነሳ የሚላል የአፍሪካ ጦርነት ይሆናል፣ ከ10 በላይ ሀገራት ይሳተፋሉ እና ይህንን ደግሞ ሰፋ አድርገው የሚተነትኑ አሉ። የኢትዮጵያ ኤርትራ ጦርነት የአፍሪካው የሁለተኛው የዓለም ጦርነት ሊሆን እንደሚችል ተዘገበ ተብሎ የነሱ ጉዳይ አራጋቢ የሆነ የምታውቋቸው ሰዎች አሉ እና ከዚህ በፊት እንግዲህ አሁን አቶ ስዬ አብርሃ በየትኛው ሳይድ እንዳሉ ያው በግልጽ ማውቀው ነገር አይደለም ያለው፣ ግን ላንብብላችሁ ነው እንደው ማለት ፈን እንድታረጉ ነው። አቶ ስዬ አብርሃ ምን ሲሉ ነበር ያኔ ህወሓት ይሄ ጦርነት ከተነሳ እርግጠኛ ሁኑ እርግጠኛ ሁኑ፣ በጣም እርግጠኛ ነኝ የቀጠናው ጦርነት ነው የሚሆን ምናምን ሲሉ ነበር። ሀይት ኩድቢ እና የኢትዮ ኤርትራ ውጥረት የአፍሪካ ሁለተኛ የዓለም ጦርነት ሊሆን እንደሚችል ተዘገበ ተብሎ የፕሮፌሰር ኬስቴል ትሮንቮል ነው እንደዛ የሚለው። ምን እያደረጉ ነው? አሁን እሱ የሚመስል ነገር ያነሳል። የኢትዮጵያ ቀይ ባህር ጥያቄ አለ፣ የኤርትራ ሰራዊት ትግራይ ውስጥ ገብቷል። ይህንን ያነሳል። ይህን ያነሳና ዋናው ነገር ጦርነቱ ከተነሳ ግን ከ10 በላይ ሀገራት ይሳተፋል። አንድ ሀገር ሊሳተፍ አይችልም። እኔ አሁን ዝም ብሎ ድፍረት የቸምኒስቲክ አይደለም አናሊሲስ። ሱዳን ሊሳተፍ አይችልም። ራሱ ኤርትራ በየቦታው የተወጠረ እኮ ኃይል ትግራይ ውስጥ አስገብተዋል፣ ኃይል ሱዳን ውስጥ አስገብተዋል። የመንጋ ይሳተፋል። ግጭት አለ ከተባለ በየግጭቱ የትኛውም ግጭት ካለ ወይ በቀጥታ ዘሎ ይገባበታል ሻዕቢያ፣ ወይ በተዘዋዋሪ ትጥቅ ስንቅ አቅራቢ አሰልጣኝ ነው የሚሆነው። ሱዳን ዓለም አቀፍ ማዕቀብ ተጥሎበታል። አሸባሪ ተብሎ ሱዳን ሙስሊም ብራዘርሁድ አሸባሪ ተብሎ ከተፈረጀ ኃይል ጋር ነው አልቡርሃን እየተዋጋ ያለው። ጥቃት ቢፈጸም እኛ ሙስሊም ብራዘርሁድን ልንዋጋ ነው ብለን ዓለም አቀፍ አሸባሪ የምንገባበት ብዙ ጉዳይ አለን። ግብፅ አሁን ባለው ሁኔታ አይደለም ከኤርትራ ጎን ሆኖ ሊዋጋ የራሳቸው ኢኮኖሚ አደጋ ውስጥ ገብቷል። ዓለም አቀፋዊ ቅቡልነታቸውም አደጋ ውስጥ ነው። ከዛ ባለፈ አሁን የሚተነተኑ አሉ። ከዚህ በፊት የኢራንና እስራኤል አሜሪካ ጦርነት ከመነሳቱ በፊት አይ ከኤርትራ ጀርባ ሳውዲ አረቢያ አለ አይደል ሲተነተን የነበረው። ከኤርትራ ጀርባ ሳውዲ አረቢያ አለ፣ ሳውዲ ካለች ደግሞ ፓኪስታን አለ፣ ግብፅ አለች ኦብቪየስሊ ሲባል የነበረው ነው። ሱዳን እዛው እኮ አብሯል፣ ኳታርም ቢሆን የሚል እንደዚህ ትንተናዎች ነበሩ። አሁን የመካከለኛው ምስራቅ ጦርነት ይሄንን በሙሉ አናሊሲስ ዜሮ አድርጎታል። ገና ከመጀመሪያው ክቡር ጠቅላይ ሚኒስትሩን ፓርላማ ተናግረዋል። ወደ ግጭት ውስጥ መግባት አይደለም የሚጠቅመው ብለው የጋዛን ጉዳይ አንስተው የዩክሬንን ጉዳይ አንስተው የሌሎችንም ሀገራት ሊደርስልህ አይችልም፣ ግፋ በለው ሊል ይችላል። አሮጌ ጦር መሳሪያ ሊሰጥ ይችላል። አንድ መርከብ 2 መርከብ እንኳን ሊሰጥ ይችላል። መጨረሻ ግን ብቻህን ነው የምትሆነው እና ጸረ ድሮን አለን ምናምን ወዘተ። ይሄ ፎልስ ናሬሽን ነው። ወልደትም ተናል ወስዱ እንችላለን። አሁን አንተስ ምንድነው ቫሪያብልህ ደጋግመን አመት ሙሉ ያወራንበት ነው። ተለላቂው አለ። የኛ እንደ መንግስታዊ መዋቅራችን በግልጽ መነጋገር ስላለ መንግስታዊ መዋቅራችን በዋነኝነት የደህንነት ተቋማችን በደንብ ተፈትሾ በደንብ ጠርቶ በቢሮክራሲው በመንግስት መዋቅር ውስጥ ነው ባለሁለት ጃኬቶች ከአመፅ ከታጣቂ ድርጅቶች ጋር ቀጥታ ግንኙነት ያላቸው ተዘዋዋሪ ግንኙነት ያለ እነሱን አጥረታል። ከዛ ባለፈ ደግሞ ሁሉንም በኃይል መጨፍለቅ ብቻም ሳይሆን ለሰላም ለድርድር በር ተከፍቶ እሱን መስራት የውስጥ ጉዳያችንን እሱን መጨረስ እንጂ ኢትዮጵያ ወደ ጦርነት ውስጥ የተገባ ጊዜ የ10 ሀገርም እንኳን ሆነ ተደራጅታ ብትመጣ ያል ነው ኢትዮጵያን ማሸነፍ ይቻላል ወይ? ኢትዮጵያዊስ ራሱን አሳልፎ ይሰጣሉ የሚለውን አንድ ነገር ነው። ከዛ ባለፈ በነገራችን ላይ እንደምታስታውሱት አንድ ጉዳይ ከዚህ በፊት ወደ እናንተ አድርሼ ነበረ። ከዚህ ከኢንዱስትሪ ዞኖች
የኢትዮጵያ ኢንዱስትሪ ዞን ውስጥ የነበሩ ተቋማት ጦርነቱን ተከትሎ አሁን ባለው ኢኮኖሚ ለቀው እየወጡ ነው ምናምን ወዘተረፈ የሚባል ነገር ነበር አይደለ? እዚህ ቤት አውርቻችኋለሁ። እንዲሁ ምናልባት የምታስታውሱ ካላችሁ የለም። በአብዛኛው ወጡ የተባሉት ወደ የት ነው ሄዱ ብያችኋለሁ። ወደ ኡጋንዳ። ለምን? አንዳንዶቹ ወደ ኬንያ ሄዷል። ከኢንዱስትሪ ዞን ለቀው ጨርቃጨርቅ የነበረውን የአገዋ ችግር ስለሆነ ጦርነቱ እንዴት ስለተነሳ ሰላም ጠፍቶ ምናምን እያሉ ይሄዷል። ኬንያ፣ ኡጋንዳና ሩዋንዳ። ዋይ ከዛ ጀርባ ማን ነበረ ብለን የህዋት ሰዎች ነው የነበሩ። እንግዲህ ዋንግሊ የሚባል ሰው አንድ ዋንግሊ ምናምን የሚባል ሰው ይመጣል ከቻይና ፍቃድ ይወጣበታል። ግን ያ ደግሞ አስፈላጊነቱ የውጭ ምንዛሬ እንደፈለገው ለማሸሽ ለኮራፕሽን ኢንዴክስ ነበር ወዘተርፈ ብያቸው ነበር። የግድ እሱ ነው ለማለት አይደለም። ድሮ ድሮ ግን የኢትዮጵያ መንግስት የኩባንያዎች እውነተኛ ባለቤቶችን ወይም ቤኔፊሻል ኦነርን ምዝገባ ሊጀምር ነው እያንዳንዱ። ይሄ እንግዲህ ምን ብያቸው ነበር? ለምሳሌ የሆነ ህንፃ ይገነባል፣ ባለቤቱ የሆነ ዋይኖት በእኔ በቃ ፎቶ ከሆነ ቦታ ተፈልጎ መታወቂያ ወጦ ሊሆን ይችላል። ግድንግድ የሆነ ህንፃ እኔ ቦሌ ላይ በእኔ ስም ይኖር ይሆናል። ከዛ ያንተንስ ባል ምኑን አውቄ ሲጠየቅ የሆነ ቦታ ሰው ሆነ አርሶ አደር ነው። እሱን የሚቀርፍ አሁን ምን አለ? ፋይዳ መታወቂያ አለ። እነዛ ባለቤቶች በትክክለኛ አስመስክረው ሊባሉን ያን ብቻም ሳይሆን ቤቶች አሁን በንግድ በአክሲዮኖች ጀምርና በኩባንያዎች ጀምሮ ቀጥሎ ደግሞ ወደ ኢቨን መኖሪያ ቤቶች ሁሉ ምዝገባ የሚሄድ ነው። ይሄ ደግሞ በዋነኝነት ዓላማው ከጀርባ ሆነው የሚንቀሳቀሱ ባለቤቶችን ለይቶ ማወቅ፣ በዚህም ሙስናን፣ ህገወጥ ንግድን እና ህገወጥ የገንዘብ ዝውውርን፣ ሽብርተኝነትን ሁሉ የሚገታ ነው። ይሄ እንግዲህ አዲስ አዋጅ ቁጥር 1387 2017 የወጣ ነው። የንግድና ቀጠናዊ ሚኒስቴር ደግሞ እነዚህን ኩባንያዎች በትክክል ለይቶ ለምሳሌ XYZ ኩባንያ ከሆነ እነማን ናቸው ኦነሮቹ በትክክል ኢቨን አጠራጣሪ ጉዳዮችም ካሉ እነሱ የሚጠኑበት ይሆናል ማለት ነው። እና ሲጠቀለል ሻዕቢያ ይፈልገዋል ለስትራቴጂክ ዴብዝ ማለት ነው። ድሮ ግብፅ በዋነኝነት ይደግፈዋል የሚባለው በራሱ አደጋ ውስጥ ገብቶ አንብዋው በጣም የተለያዩ ትንታኔዎች እየወጡ ነው። በዛሬው ዕለት ትናንት ምን ብያቸው ነበር? በነገራችን ላይ አንዱ የሰራ ነው ትናንት ርዕሱ ምንድን ነበር የሚል ያው በደንብ እንዲታይ እይታችን ሲጨምር ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ ምላችሁ። ለዛ ነው የኢትዮጵያ ጣፋጭ ስኬትና የግብፅ ውድቀት የምትል አንዲት ርዕስ አድርገን ምን ብያችሁ ነበረ? ኢጅፕት ሪጀክትስ ኤኒ ፎሪን ፖዚሽን ኦፍ ሪጂናል ሴኩሪቲ አሬንጅመንት ኦን አረብ ካንትሪ የሚል የእስራኤል ወደ ሶማሊላንድ መምጣትን፣ የኢትዮጵያን ወደ ቀይ ባህር መጓዝን፣ ወደ ቀይ ባህር ሞሮለስ በስኬት ላይ ነው ያለው። እንግዲህ ካልታዘልኩ አላምንም ብላለች አንዲት የገጠር ሙሽራ ታገቢያለሽ ብሏት፣ አይ እኔ የማምነው ስታዘል ነው እንዳለችው የግድ ያው ቀይ ባህር ላይ ስንገባ ግን ከፕሮፓጋንዳው የሆነ እኔ ዝም ብዬ ለማጽናናት የምናገረው ሳይሆን ዓለም አቀፍ ተቀባይነት አግኝቷል። ኢትዮጵያ ወደ ቀይ ባህር መመለስ አለባት። አዎ ማንም አልተቃወመም። በምን አግባብ በምን መንገድ የሚል የተለያዩ አመለካከቶች አሉ። እንግዲህ ቀይ ባህርን የቀይ ባህር ጥያቄ የትምክተኛ የነፍጠኛ የአህዳዊ ሰውን ሳይሆን መሬትን ተራራን የሚያፈቅሩ ሰዎች ናቸው መጥፋት መመታት አለባቸው ከሚለው የገነገነ የወደቅ አስተሳሰብ ከዛ ተነስተን ኢቭን ቀይ ባህር ሲባል እንዴ ከሚል ወጦ ክቡር ጠቅላይ ሚኒስትሩ በአንድ ወቅት እንዳሉት ኢቭን የፓርላማ አባላት እንኳን ጉዳዩ ሲነሳ ኖ ጦርነት የመቀስቀስ አዝማሚያ ነው ከሚባለው ወጥቶ እሳቸው ምን አሉ? እኛ እኮ አባይን እናመነጫለን። ምንም ካፕ ጠብታ ድሮፕ ኦፍ ወተር ጠብ የማያደርገው ግብፅ ግን መብቱን ይጠይቃል። እኛም እኮ በቀይ ባህር ላይ ሂስቶሪክ የሆነ ጉዳይ አለን፣ ጂኦግራፊካሊ ያለን ሩቅ ሳንል እስከ 81 እኮ እስከ 83 የኛ የነበረ ነው። ስለዚህ እንጠይቅ፣ እንወያይ፣ ጦር እንምዘዝ አላልንም ያሉት ነው። አሁን ዓለም አቀፍ ማህበረሰብ የትኛውም ትንተና ለምሳሌ በነገራችን ላይ ዛሬ ላይ ውስጥ ላይ ለአናሊሲስ የተጠቀሙት የኢትዮጵያ መንግስት እንደዚህ ነው የተዋቀረው፣ የኦርቶዶክስ ሃይማኖት እንዲተገፍቷል ምናምን የሚለው ወይ ከተገፋም እንዳይገፋ መታገል ላይ ያለብን። አሁን እዛ ውስጥ ዲቴል ውስጥ ላለመግባት ነው እንደዛ ምላቸው እና ምን ይላል
ሚድል ኢስት ፊውቸር ሜይ ቢ ዲሳይድድ ኢን ዘ ሆርን ኦፍ አፍሪካ ይላል። የቀጣዩ የመካከለኛው ምስራቅ ሰላም የሚወሰነው አፍሪካ ቀንድ ላይ ነው ብሎ ጀሩሳሌም ፖስት እስራኤል ጋዜጣ ይዞት በወጣ ላይ ምን ይላል? በቃ አጠቃላይ ኢትዮጵያ ወደ ቀይ ባህር መመለስ አለባት። ኢትዮጵያ ወደ ቀይ ባህር ስትመለስ ቀጠናው የአፍሪካ ቀንድ ሰላም ይረጋጋል። የአፍሪካ ቀንድ ሰላም ከተረጋጋ መልሶ የመካከለኛው ምስራቅ ሰላም ይረጋጋል። ለምን? ተጋብተናል፣ ተዋልደናል። ሊያለያዩ ሌሎች ሊሞክሩ ይችላሉ። ግዙፍ የሆነ 130 ሚሊዮን ህዝብ ያለው ኢኮኖሚ በፍጥነት እያደገ በየአመቱ 3 ሚሊዮን 4 ሚሊዮን ህዝብ የሚጨምር ይህን ህዝብ ገፍተህ ዘግተህ የባይተው አተመልከች በአይኑ ርቀት ከሚያዩ ከታሪክም ከተፈጥሮም ከእውነትም ከህጋዊነትም ማዛብተህ ሊሆን አይችልም። እና ትናንት የኢትዮጵያ ጣፋጭ ስኬት ባልኩት እስራኤል ወደ ሶማሊላንድ እንዳትመጣ የሚል አንድ ያስቀመጡት፣ ኢትዮጵያ የቀይ ባህር ጉዳይ እንዳትሄድ። ሶስተኛው ደግሞ ምን ብለው ነበር? ኢራን በገልፍ ሀገራት ላይ እንግዲህ የገልፍ ሀገራት የሚባለው እንደምታውቁት 6 ሀገራት አሉ። ባህሬን አለች፣ ዩናይትድ አረብ ኤሚሬት አለች። እነዚህ የአብርሃም አኮርድ ስምምነት ከእስራኤል ጋር ስለፈረሙ ወታደራዊም ዲፕሎማሲያዊም የደህንነት የኢኮኖሚ ግንኙነት ስላላቸው በከፍተኛ ደረጃ በኢራን የሚደበደቡ እነዚህ ናቸው። ዩናይትድ አረብ ኤሚሬት መደብደብ ሊትል ዛዮኒስትን በቃ ማጥቃት ነው የሚል አቋም ይዘው ማለት ነው። 3ኛ ሳውዲ አረቢያ፣ 4ኛ ኩዌት፣ 5 ኦማን፣ 6 ካታር። በሜ 25 1981 የተመሰረተው እንደምታውቁት በ1979 የኢራን ሪቮሉሽን መጣ። ልክ የኢራን ሪቮሉሽን 1979 መጣና ንጉሳዊ ስርዓቱን አባረረው። ኢስላማዊ በሸሪያ የምትተዳደር ኢስላሚክ ስቴት ሲመሰርት ትልቅ ሀገር ስለሆነ ኢራን፣ እነዚህ ደግሞ ትንሾች ናቸው። የነ ባህሬንን ኳታር ምንም ብትወስዱ ያው የግድ የአሜሪካ ጥበቃ የሚያስፈልጋቸው ሀገራት ናቸው። እና እንተባበር በሚል የገልፍ ኮኦፕሬሽን የገልፍ ትብብር ካውንስል የሚል መሰረቱ። ሜይ 25 1981 አንደኛው ያው የኢራንን ሪቮሉሽን ወዴት እንደሚሄድም በደንብ ስላልገመገሙት ነገርየው ደግሞ አክራሪነት ስለነበረው ራሳችንን ያጠፋናል የሚል ፍርሃት ነው። ሁለተኛው ወዲያውኑ በ1979 ሪቮሉሽን ተካሄደ። 1980 መጨረሻ አካባቢ እየጋለ መጣና 81 ከኢራንና ኢራቅ ጦርነት አስነሱ። ያኔ ምን ሆነ? ልክ ዛሬ እንደምናየው ኢራን የሆርሙዝን ሰርጥ ዘጋለዋለች። አሁን ያኔ ነበር መስተካከል የነበረበት። ለምንድን ነው የሆርሙዝ ሰርጥ ስዊዝ ካናል ልክ እንደ ባብ ኤል መንደብ ሃይሲ ነው መሆን ያለባቸው ዓለም አቀፍ ንብረት። እኔ አንድ ወዳጅ አለኝ በጣም ብዙ ሀሳብ የሚያካፍለኝ። እንግዲህ እንዴት ብዬ ልንገራችሁ? እኔ አሁን የሀገራት እንደምታውቁት ኢንተርናል ወተር የሚባል አለ። ያው የራሱ ለምሳሌ ቀይ ባህርን እንውሰድ። ከዛ ቀይ ባህር እስከተወሰነ ከአገሪቱ ለምሳሌ ኢትዮጵያ ቀይ ባህር ተዋሳኝ መሆኑ አይቀርም። ጀስት ይሄ ምንም ጥርጥር ስለሌለው፣ ስለዚህ ከመጨረሻው ከድንበራችን ከጠርዙ እስከተወሰነ ዲስታንስ ባለው ይለያያል እንደ ሁኔታው። ያ ኢንተርናል ዋተር ወይ በዛ ውስጥ ለምሳሌ መርከቦች ቢገቡ ምን ቢሉ ሉዓላዊነትን እንደጣሱ ይቆጠራል። ለምሳሌ የአዘርባይጃን 2 መርከቦች ገቡ፣ ምንም ሆኖ አይደለም። ቴሪቶሪያል ዋተር ላይ ከኢንተርናል ዋተር ቀጥሎ ደግሞ ቴሪቶሪያል ዋተር አለ። ሶሪ ኢንተርናል ዋተር በውስጥ ያለው አለ። ቀጥሎ ቴሪቶሪያል ዋተር ግዛትህ ነው። በዛ ውስጥ የሚያልፉ አንተን ካልፈቀደ ሉዓላዊነትን እንደጣሰ ይቆጠራል። አላስፈቀደኝም፣ ምንም ንግግር አልነበረንም፣ ሉዓላዊነትን ጥሶ ነው የገባው ብለህ ቁጥጥር ውስጥ ማድረግ ትችላለህ። ቴሪቶሪያል ዋተር ነው። ቀጥሎ ኮንቲጂየስ ዞን የሚባል አለ። ይህ መጠባበቂያ ከቴሪቶሪያል ቀጥሎ ለምሳሌ የሆነ ችግር ቢገጥመው ኮንቲጂየስ ዞን ይገባል። ይህ ቴሪቶሪያልህ በቃ ያንተ ሉዓላዊ ግዛት ነው። ልክ መሬትህ ላይ ገብቷል ማለት ነው። ከቴሪቶሪያል ዞኑ ወይም ከቴሪቶሪያል ዋተሩ ቀጥሎ ኮንቲጂየስ ዞን አለ። ልክ መጠባበቂያ ልትሉ ትችላላችሁ። እስቲል ግን የዛ አገር ግዛት ነው የሚቆጠረው። እንደ ቴሪቶሪያል ግን አይደለም፣ ጥብቅ አይደለም። ናቪጌት ሊያደርግ ይችላል። እዛ ላይ የሌላ ሀገር መርከብ ናቪጌት ያደርጋል። ነገር ግን ወደ ቴሪቶሪያል ወተር እየገባህ ነው፣ ጥንቃቄ አድርግ ትለዋለህ። እዛ ኮንቲጂየስ ዞን ላይ በአብዛኛው ኮሚኒኬት ያደርጋሉ። የሬዲዮ ኮሚኒኬት ማድረግ ይጠበቅበታል። እነዚህ በሙሉ ቀጥሎ ኤክስክሉሲቭ ኢኮኖሚክ ዞን የሚባል ሲያለ ይሄ ምንድን ነው?
ማንም ሀገር እዛ ውስጥ ገብቶ ነዳጅ ዘይትን ፈለገ ምርምር ማድረግ አሳም ለማጥመድ የዛ አገር መብት ነው። በዛ ዲስታንስ ውስጥ ኤክስክሉሲቭ። ቀጥሎ ያለው ነው እንግዲህ ኮንቲኔንታል ወተር ወይንም ሃይስ የሚባለው። ለምሳሌ ኢትዮጵያ የምትፈልግ ከሆነ ኢንዲያን ኦሽን ላይ እኮ የሆነ ርቀት ላይ ሃይስ ያለ ማንኛውም ሀገር ምርምር ሊያደርግ የሚችለው ማንኛውም ሀገር ሪሶርስ ሊያወጣ የሚችለው በቲስ ኮስቲ ነው። እዛ ላይ ያገኘህ ቢባል ለምሳሌ ቻይና ይመጣሉ እኮ እዚህ ቻይና ይመጡና ፑንትላንድ አካባቢ ያው እንደምታውቁት ብዙ ጊዜ የቻይና አሳ የሚያጠምዱ መርከቦች ይያዛሉ፣ በቁጥጥር ውስጥ ይውላሉ። አንደኛ በፍቃድ በቴሪቶሪያሉ ውስጥም ገብተው ባላቸው ስምምነት የአሳ ማጥመድ ስምምነት ወይንም ኮንቲንጀንሲ ላይ በአብዛኛው ሃይሲ ላይ ገባን ብለው እዛ ሃይሲ ላይ እንደገባ ጥሰው ሊገቡ ይችላሉ ወደ ቴሪቶሪያል ወይም ወደ ኮንቲንጀንሲ ዞን። እኛ ዓለም አቀፉ ላይ ሄደህ ግን ኢንዲያን ኦሽን ላይ ከማሌዥያ መጦ ከስፔን መጦ አጥምደህ ይዘህ ልትሄድ ትችላለህ። ዲስታንስ ኮስቲ ስለሆነ ምርምር ማድረግም ትችላለህ። የሆርሙዝ ሰርጥን ዝሮ የኤንክላውስ የዩናይትድ ኔሽን ኮንቬንሽን ኦን ዘ ሎው ኦፍ ሲ የሆርሙዝ ሰርጥን ለምንድን ነው ለኢራን የሰጠው? ለምንድን ነው ባቤል መንደብን ለሆነ ሀገር የምትሰጠው? ለምንድን ነው ስዊስ ካናል ለሆነ ሀገር የሚሰጠው? ወይ ስዊስ ካናል ሰው ሰራሽ ስለሆነ ገንዘብ አውጥተህበታል ምናምን፣ ኦኬ ይሁን፣ ግን ዲሚሊታራይዝድ መሆን መቻል አለበት ያ አገር። ለምሳሌ ከኢትዮጵያ ጋር ግብፅና ኢትዮጵያ ግጭት ውስጥ ቢገቡ የዛ አካል መሆን ዲሚሊታራይዝድ መሆን መቻል አለበት። መርከቦች መተላለፍ መቻል አለባቸው። ኤኒዌይስ እንግዲህ ወዳጀ ምንድን ነው ያለኝ? ኖ አሁንም እኮ ስሜቱ እንደዛ ነው፣ ነገር ግን ኢራኖች ስለማይቀበሉት ነው እንጂ ይሄ ናቪጌሽን ሲ ነው፣ በቃ ምንም ክልከላ የሚደረግበት አይደለም የሚል አለ። ዝሮ እንግዲህ ዶናልድ ትራምፕ ወደዛ ከመሄዴ በፊት ዶናልድ ትራምፕ እንግሊዝ፣ ቻይና፣ ፈረንሳይ፣ ጃፓን እና የደቡብ ኮሪያ ባህር ኃይል መጥተው ሆርሙዝ ለንግድ ለመተላለፊያ ክፍት እንዲሆን ጥበቃም እንግዲህ ወደ ዓለም አቀፍ ወደ ማሪታይም ሲ እንዲመልሱ ጥሪ አቅርበዋል። ቤንጃሚን ኔታንያሁ ሞቱ ምናምን የሚል ያው በአብዛኛው በጣም የሚጮኸው እኛ ሀገር ላይ ነው። በሌላው ሀገር ላይ ስትሄዱ የለም። ያው የእኛ ሀገር የናሽናሊዝማችን ጎራ ይዞ የእስራኤል ደጋፊ አለ። አሁን እስራኤልን ደግፍ ከምን ኢንተረስት? የኢራን ደጋፊ አለ ወይ? መደገፍ መብት ነው። ከምን ኢንተረስት ይባል? ሁለቱም ለኢትዮጵያ በማይጠቅም መልኩ ሄዶ ግን ጉዳት ሊያመጣ በሚችል መልኩ ነው አደጋገፉን ይሄ ሪሊጂየስ ፈንዳሜንታሊዝም አይነት የሚታይበት ነው። ኤኒዌይስ እና ይህንን ተከትሎ የሆርሙዝ ገልፍ ይዘጋል በሚል የኢራን ኢራቅ የሆርሙዝ ገልፍ ደግሞ በወሳኝነት እነዚህ ሀገራት ላይፍ ላይ ናቸው። በቃ የህይወት ነዳጃቸውን ጋዛቸውን የሚሸጡት በዚህ መስመር ስለሆነ በዚህ ምክንያት ሜይ 25 1981 የተመሰረተ ነው ገልፍ ኮርፖሬሽን። ትናንት ወደ እናንተ ባደረስኩት መረጃ ላይ ሐሙስ ዕለት በነበረ የቨርቹዋል ስብሰባ ላይ በድር አብድላቲ ደውለው አንደኛ የአንዱ ሀገር የሰላም ውድቀት የሰላም አለመኖር ጦርነት በሁሉም የአረብ ሀገራት ላይ እንደተደረገ ይቆጠራል። ሁለተኛ ደግሞ ምንድን ነው ያሉት? ሁለተኛ ደግሞ ኢራን በገልፍ ሀገራት ላይ የምታደርገው ጥቃት እንድታቆም ተስማምተናል፣ ግን ያው ጥቃቱ የቀጠለበት ሁኔታ አለ። ሶስተኛው በአረብ ምድር ላይ የሌላ አገር ኃይል እንዲሰፍር መፍቀድ የለብንም። ማን ነው? እስራኤል ሶማሌላንድ ላይ እንዳትመጣ፣ ኢትዮጵያ ወደ ቀይ ባህር እንዳትመለስ እና ምን አሉ? እንዲያውም በአረብ ሊግ ጆይንት ዲፌንስ ኤንድ ኢኮኖሚክ ኮኦፕሬሽን በ1950ዎቹ ያወጣነው ስምምነት ይመስረት የሚል ጥሪ አቅርበው ነበር። በዛሬው ዕለት እንዳልኳችሁ በድር አብድላቲ ወደ ገልፉ ሀገራት ጉዞ ጀምረዋል። ይሄ የጉዞውን ኢጅፕት ፎሬን ሚኒስተር ሄድስ ቱ ካታር አዝ ሶሊዳሪቲ ቱር የትብብር። አሁን እኛ መሪዎች ነን። የኢትዮጵያ ጠቅላይ ሚኒስተር ሚሳኤልም ድሮንም የትኛውን ፍንዳታ የአየር ጥቃትን በሚፈጸምበት ነው አቡዳቢ የገቡት። ይሄ የልብ ሰጧቸው። ዛሬ ኳታር ዶሃ አቅንተዋል። እንግዲህ በቀጣይ ኦማን፣ ኩዌት፣ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት እና ባህሬን እንደሚያቀኑ ይጠበቃል። ምንድን ነው አጀንዳቸው ስንል የበድር አብድላቲ አጀንዳ አንደኛ የአረብ ኔቶ ፎርስ ይመስረት ነው። ሁለተኛ በዚህ በቀጠናው ላይ የሌሎች አገራት
ወደ ቀይ ባህር እንዳይመጡ ወይም ኃይል እንዳይሰፍር ነው። ኢትዮጵያ ወደ ቀይ ባህር እንዳትመጣ እርዱኝ ነው። እስራኤል ወደ ሶማሊላንድ እንዳትመጣ እርዱኝ ነው። የአረብ ኔቶ ኃይል ጠንካራ ኃይልን መስረት ልክ የአረብ ሀገራት በ1950ዎቹ ባለን የገልፍ ምንድነው የአረብ ሊግ ስምነት ለምንድን ነው የአረብ ሊግ ይሄን እነዚህ ጂሲሲ የገልፍ ኮኦፕሬሽን ካውንስል እያልከኝ እንዳትሉ የጂሲሲ አባላት ተመልሰው የአረብ ሊግ አባላት ስለሆኑ ማለት ነው። ይህንን ከዚህ በፊትም ጥያቄው ቀርቦ ነበረ። ዩናይትድ አረብ ኤሚሬት ነች ሪጀክት ያደረገችው። ምክንያቱም የአረብ ሊግም የጂሲሲም ዲሲሽን ሜክ የሚደረገው ሁሉም ሲስማሙበት ስለሆነ ማለት ነው። ሶስተኛው የአባይ ጉዳይ ነው። ያው በቃ በኢትዮጵያ ላይ ጫና ፍጠሩልኝ የአባይ ሂስቶሪክ ራይት አለኝ የሚል ነው። ሌላው እንግዲህ ኢራን ጥቃት እንዳትፈጽም ሎቢ ለማድረግ ነው። ይሳካላቸዋል እሱን የምናየው ነው የሚሆነው። ዝሮ ይህንን ካየን በኋላ ዋነኛው ጉዳይ የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እና የሶማሊያ ፌዴራል መንግስት ፕሬዚደንት ሐሰን ሼክ መሐመድ በጅቡቲ ፕሬዚደንት ያው እንግዲህ አንደኛውን አጀንዳ ልንገራችሁ ብዬ ነው። ዝሮ በጅቡቲ ፕሬዚደንት እስማኤል ኡመር ጉሌህ አማካኝነት ጅቡቲ ላይ ያው ኢፍጣር ተካሂዶ ነበር። ጅቡቲ ላይ ደጋግሜ ብያቸዋለሁ፣ ሐሙስ ዕለት ማለት ነው። እና ኢፍጣሩ አንድ ነው፣ ኢፍጣር ዲፕሎማሲ ማለት እንችላለን ብያቸዋለሁ። ከዛ ውጭ ግን አንዱ የነበረው እስማኤል ኡመር ጉሌህ በመሃል አነጋጋሪ ሸምጋይ ሆነው በኢትዮጵያና በክቡር ጠቅላይ ሚኒስትሩና በሐሰን ሼክ መሐመድ አንድ ጉዳይ፣ ብዙ ናቸው ጉዳዮቹ። አንደኛው አጀንዳ ተነስቶ የነበረው የኢትዮጵያ መከላከያ ሰራዊት ባይዶዋ ያለ ከዚህ በፊት በነገራችን ላይ አንድ እኮ እናንተ ጋር ቆየታል እንጂ አንድ መረጃ ሰጥቻችሁ ነበረ። ከሰው ነበረ የፌዴራል ፓርላማ አባላት ኢትዮጵያ በአፍሪካ ህብረት ውስጥ በአውሶም አፍሪካ ዩኒየን ሰፖርት ስታቢላይዜሽን ሚሽን ውስጥ ያሰማራቸው መከላከያ ሰራዊት ቡርሃካባ የሚባል ዲስትሪክት ውስጥ ወይንም ደቡብ ምዕራብ ሶማሊያ ሳውዝ ዌስት ሶማሊያ ላፍታ ግሪን የሚመሩት ፕሬዚዳንት ላፍታ ግሪን የሚመሩት ውስጥ በውስጥ የፖለቲካችን ጉዳይ ጣልቃ እየገባ ነው። ምን አለ መሰላችሁ የደቡብ ምዕራብ ሶማሊያ ሳውዝ ዌስት ሶማሊያ የፌዴራል መንግስት የሚደግፋቸው ታጣቂዎች አሉ። ማንን ማውረድ የሚፈልጉ የሳውዝ ዌስት ሶማሊያ መሪን አብዱልአዚዝ ላፍታ ግሪንን ማስወገድ የሚፈልጉ በዚህ የአብዱልአዚዝ ሐሰን መሐመድ ላፍታ ግሪንን እንዲወገድ የሚፈልጉ ታጣቂዎች አሉ። እነዚህ ታጣቂዎች ማን ነው መሰናክል የሆነባቸው? ግጭት ሲያነሱ የኢትዮጵያ መከላከያ ሰራዊት ሴክተር 3 የሚባለው ግጭት አታንሱ፣ የፖለቲካ ጥያቄ ካላችሁ በፖለቲካዊ መስክ አድርጉ። እኛ እዚህ ያለ ነው የሶማሊያ ህዝብን እንደ ህዝብ በአለንበት ቀጠናዊ ደግሞ የሳውዝ ዌስት ሶማሊያን ከማንኛውም ግጭት ነፃ ለማድረግ ነው እዚህ ያለ ነው። ወደ ግጭት ውስጥ አትግቡ የሚል ስራ ይሰራል። ሲያገኘው ደግሞ ያጤሰዋል። ዘን ምን የሚል ክስ አቀረቡ? እነዚህ በውስጥ የፖለቲካ ጉዳያችን ጣልቃ እየገባ ነው። ሜምበር ኦፍ ፓርላመንት አኪዝ ኢትዮጵያን አፍሪካ ዩኒየን ትሮፕስ ኦፍ ፖለቲካል ኢንተርፈረንስ ኢን ቡርሃካባ ዲስትሪክት የሚል ፌብሩዋሪ 28 ምናልባት የካቲት 2021 ላይ የሰራነውን ሄዳችሁ ተመልሳችሁ ብታዩት ይህን ሰርተን ነበር። የለም ይህ ዓላማው አንድ ነው። በሳውዝ ዌስት ሶማሊያ የሰፈረውን የአፍሪካ ህብረት ሰላም አስከባሪ ኃይል የኢትዮጵያ እንዲወጣና ወደ ሌሎች አካባቢ እንዲሄድ ምናልባትም ምን ብያችሁ ነበር? ምናልባትም ወደ ሂርሸበሌ እንዲሄድ ወይንም ከዛም አልፎ ወደ ቤናድር እንዲሄድ ከድንበር ርቆ ሄዶ በዛ ምትክ ማን እንዲመጣ የግብፅ ሰላም ማስከበር ኃይል እንዲመጣ ስለፈለጉ ነው ብያችሁ ነበር። አንዱ ከሐሰን ሼክ መሐመድ እና ኢትዮጵያ ጠቅላይ ሚኒስትሩ ክቡር ዶክተር አብይ አህመድ የተወያዩበት እናንተ የኢትዮጵያ መከላከያ ሰራዊት ወይም ኢትዮጵያ ለላፍታ ግሪን ድጋፍ ታደርጋለች፣ ይህን ድጋፋችሁን አንሱልኝ የሚል ነው ቀርቦ የነበረው። ለአብዱልአዚዝ ሐሰን መሐመድ ላፍታ ግሪን የኢትዮጵያ መንግስት ድጋፍ እያደረገ ነው። በሰራዊቱም ይሁን በቃ አጠቃላይ የኢትዮጵያ መንግስት ድጋፍ እያደረገ ነው። አብዱልአዚዝ ላፍታ ግሪን
ደግሞ ለፌዴራል መንግስቱ አልታዘዝ ብሏል የሚል ጥያቄ አቅርበውላቸው ነበር። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሰጧቸው ምላሽ ምን የሚል ነው? እኛ በሶማሊያ የውስጥ የፖለቲካ ጉዳይ ጣልቃ አንገባ፣ ደግፈንም ተቃውመንም ጣልቃ አንገባ፣ ለላፍታ ግሪንም ድጋፍ አንሰጥም፣ የላፍታ ግሪንም አካሄድም አንቃወምም፣ ለፌዴራል መንግስቱ በፖለቲካ ጉዳይ ድጋፍ አንሰጥም፣ አንቃወምም። የአፍሪካ ህብረት ሳፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ በዛ ተልእኮ ውስጥ የኛ ሰራዊታችን በኢትዮጵያ መንግስት ተልእኮ ውስጥም አይደለም። ሰራዊቱ ሄዶ የዛ አካል ነው። የአፍሪካ ህብረት ሳፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ በዛ አካል ነው። ሴክተር 3 ተብሎ የሰፈረውን ከዚህ ተነስቶ እዛ ይሄድ ይሄ ይሁን በሚለው አሰፋፈሩን ጉዳይ የኃይል ሚዛኑን ጉዳይ እኛ ልንወያይ እንችላለን ከሚመለከተው አካል። በሶማሊያ የውስጥ ፖለቲካ ውስጥ ጉዳይ ግን ጣልቃ አንገባም የሚል ይህንን አቀረቡላቸው። እንግዲህ አንደኛው በሐሰን ሼክ መሐመድ እና በክቡር ጠቅላይ ሚኒስትር መካከል የተፈጠረው ጅቡቲ ላይ የተፈጠረው ልዩነት ይሄ ነው። ክቡር ጠቅላይ ሚኒስትሩ በጋራ በመስማማት በጠረጴዛ ዙሪያ የፖለቲካ ልዩነቶቻችሁን ፍቱ፣ ኢትዮጵያ ከዩናይትድ አረብ ኤሚሬት ጋር የፈጠራችሁትን ልዩነት ግን በመነጋገር በውይይት እንዲፈታ የበኩሏን አስተዋጽኦ እናደርጋለን። በዚህ በኩል ፍቃድ ካላችሁ እኛ ደግሞ ከዩናይትድ አረብ ኤሚሬት ጋር ችግራችሁን በውይይት እንድትፈቱ ፕላትፎርሙን የውይይት መድረኩን እንፈጥራላቸዋለን በሚል ነው ያቀረቡላቸው። አብይ ሪፖርትድሊ ስቴትድ ዛት ኢትዮጵያ ውድ ኖት ኢንተርፌር ኢን ሶማሊያስ ኢንተርናል ፖለቲካል አፌርስ አንዱ ነው በሐሰን ሼክ መሐመድ እና በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ መካከል የተፈጠረው ልዩነት ያልኳቸው ነው። እና ይሄ ባለበት የሳውዝ ዌስት ሶማሊያ እንዳልኳቸው ሰራዊቱ እንዲወጣና 7 ግዛት ነው ያላት። ያው 7ኛው ሶማሌላንድን እንቶ ዞሮ ዞሮ እነሱ በሚሉት ጋልመዱግ፣ ሀርሸብሌ፣ ሳውዝ ዌስት አሁን ያልኩት የላፍታ ግሪኑ ነው። ፑንትላንድ፣ ጁባላንድ እና ቤናድር ሞቃዲሾ ያለበት ይሄ ግዛት አለ። እንግዲህ እስካሁን በነበረው እንግዲህ 3 ወር ገደማ ነው የሚቀራቸው ሐሰን ሼክ መሐመድ። ኦፍኮርስ ፓርላማው ለ1 ዓመት አራዝሞላቸዋል። ፓርላማውንም መንግስታቸውም ለ1 ዓመት ተራዝሟል። ይሄ ደግሞ ከፍተኛ ጭቅጭቅ እያስነሳ ነው ያለው በሶማሊያ ፖለቲካ። እንግዲህ በጣም ጎሳ ይበዛበታል የሶማሊያ ፖለቲካ እንደምታውቁት። በእጃቸው ላይ አሁን ሐሰን ሼክ መሐመድ እንግዲህ በእጃቸው ላይ ያላቸው ምናልባት እየቀነሰባቸው ነው ያለው የፖለቲካ ቤዛቸው ማለት ነው። ዋነኛ ቤዝ የሚባለው የጋልምዱግ ሂርሸበሌ እና ሳውዝ ዌስት ነበር። ሳውዝ ዌስት ከወጣ እንግዲህ ሂርሸበሌ እና ጋልምዱግ ነው የሚሆነው። ቤናድር ላይ በጣም ብዙ ሞቃዲሾ መቀመጫውን ባረገው ላይ ብዙ ያው ፖለቲካው ጎሳ ስለሆነ ብዙ የጎሳ ኢንተረስት አለው ማለት ነው። እና የኢትዮጵያ የባይዶዋ ላይ ያለው የሳውዝ ዌስት ሶማሊያ አድሚኒስትሬሽን መቀመጫ የሆነው ከዛም ባለፈ ደግሞ በዚህ የቡርሃ ካባ በሚባለውም ያለው በሴክተር 3 ውስጥ ያለው አጠቃላይ የኢትዮጵያን ጉዳይ ኢንሄረንትሊ የኢትዮጵያ ጉዳይ ቢኖረውም ሰራዊቱ የእዝ ማዕከሉ ግን ሞቃዲሾ ካለው ከአውሶም የሚሰጥ ነው እና በውስጥ ጉዳያቸው ጣልቃ አንገባም በሚል የተቀመጠ አለ። እንዳልኳቸው የሚድል ኢስት ፊቸር የኢትዮጵያ ሰላም የዚሁ የቀጠና ሰላም መሆን ነው ይህን የሚያመጣው። የኢትዮጵያና የኤርትራ ጦርነት ሁለተኛ አፍሪካ ጦርነት ይሆናል የሚለው ተምኔት ነው። ወደ ጦርነት መገባት የለበትም። ከተገባ ግን አንድም ሀገር ያው የበሰበሰ የወደቀ ጦር መሳሪያ በዛም በዚህ ድጋፍ ሊመጣ ይችላል። በቀጥታ የሚዋጋ ግን አይኖርም። የእስራኤል ጠቅላይ ሚኒስትር ሞተዋል የሚባለው ነገር እሱ አስቀድሜ እንዳልኳቸው ጀስት ፈጠራም ሆኖ ውሸትም ሆኖ ዞሮ ግን አሁንም IRGC ተከታትዬ እመታለሁኝ በሚል ያስቀመጠው ሁኔታ አለ። የካርግ ደሴትን አስቀድሜ ብያቸዋለሁ። ትናንትም ከትናንት በስቲያም ሰርተንበታል። ከ90% በላይ የኢራን የነዳጅ ዘይት የሚተላለፍበት መስመር ነው። ካርግ ደሴትን መተነዋል ለቀልድ ብለን ልመታው እችላለሁ። ለቀልድ ማለት እንግዲህ አንዳንዶች ትርጉም አይቻለው። ለቀልድ ልመታው እንችላለን ማለት ካርግ ደሴትን የሚመታ ነገር የለውም፣ ዝም ብለን ኢንተርቴን የምናደርግበት ነገር የለም የሚል ጉዳይ ይመስለኛል የዶናልድ ትራምፕ ንግግር። አይነስ እንግዲህ እንዴት እንደተረዱት አንዳንድ ሰዎች የጻፉት ጉዳይ አለ። ነገር ግን ይህንን የካርግ ደሴትን
የነዳጅ ዘይት መተላለፊያ መስመሩ ትናንት ምንድን ነው ያልኳቸው? ሚሊታሪ ቤዝ እዛ ሊኖረው አይችልም። 22 ኪሎ ሜትር ስኩዌር ነው። ሰፊ የሆነ ኮምፕሌክስ የነዳጅ መሰረተ ልማት ነው። ምናልባት እነዚህ ድሮን ጥቃት እንዳይፈጸም ወይንም ከዛም ከዚህም የሚመጣ የአየር ቅኝት የሚሰሩ ራዳሮች ካልኖሩ በቀር በዛ ሄክቲክ በሆነ ቦታ ውስጥ ከነዳጅ መሰረተ ልማቱ በዘለለ ፖርቶች አሉ፣ ወደቦች አሉ እና እዛ ላይ የተፈጸመው ጥቃት ሞሮለስ የኢራንን ኢኮኖሚ የጀርባ አጥንት የማውደም ነው። እሱን ተከትሎ ነው ለዛ ነው ኢራንም ዩናይትድ አረብ ኤሚሬትም ሳውዲ አረቢያም የነዳጅ መሰረተ ልማቶችን እመታለሁኝ የሚል መረጃ የለቀቀችው። ዝሮ ዝሮ የአሜሪካና የእስራኤልም የተባበረ ቴሄራንም ኢስፋሃን ውስጥ ላይም በፈጸሙት ጥቃት ከ15 በላይ ሰዎች መሞታቸውን አንዳንዶቹም የአይአርጂሲ ኤርቤዝ ተመቷል የሚሉ አሉ። የኢራኒያን ሚሳይል ደብሪስ ስትራይክ ሴቨራል ሎኬሽን ቴልአቪቭም የተመታበት ሁኔታ አለ። የኤሮስፔስ ማዕከሉን መተናል የሚሉ ሪፖርቶች አሉ። ያው እንግዲህ መረጃዎች ከየት ነው የሚመጡ የትኛውን መረጃ ነው የምናይ የሚል ነው። በኢራን በኩል ፕሮ ኢራኒያን የሆኑ እና አልጀዚራ የሚያወጡት አለ። እዛም አሁንም የዲሞክራቶች ደግሞ የአሜሪካ ጋዜጣም ሆነው የዲሞክራቶች አፍሌትድ የሆኑ አሉ፣ የሪፐብሊካኖች አፍሌትድ የሆኑ አሉ። አንዳንዴ ዶናልድ ትራምፕም ከሁሉም ጋር ይጋጩና በራሳቸው ትሩዝ ሶሻል መረጃዎች ያወጣሉ። ኤኒዌይስ በዚህ ሁሉ ኢትዮጵያ ብሔራዊ ጥቅማችንን በምናስጠብቅበት እነዚህ ጉዳዮች ላይ በደንብ መወያየት ይኖርብናል አለብን ለማለት ነው። በድጋሚ አብራችሁ ስላላችሁ እጅግ የከበረ ምስጋና ይድረሳችሁ። ሸር አድርጉት፣ ላይክ አድርጉት፣ ሀሳብ አስተያየት ስጡ። የሱፐር ቻት ድጋፋችሁ በጣም ወሳኝ ነው። ታንኪዩ